ዛሬ ላይ የተባለ ኮንቴንት ነው የመጣሁት። ቲክቶክ ላይ ብዙ ሲሽከረከሩ የምናያቸውን የቢዝነስ ኮንቴንቶች እናነሳና የትኛው ትክክል ነው የትኛው ደግሞ ከእውነት የራቀ ነው የሚለውን ነግራችኋለሁ። ከሁለቱም ትምህርት ወስዳላችሁ። ይሄ ሙሉ ለሙሉ የኔ ፐርስፔክቲቭ ነው። ሰዎቹን ትራሽ ለማድረግ የሚሰሩት ነገር ጥሩ አይደለም ለማለት አይደለም። የራሴን ፐርስፔክቲቭ ነው ሪፍሌክት የማደርገው። ስታዳምጡም ሌሰኑን ለመውሰድ ብቻ አድርጋችሁ አዳምጡት እንጂ ማንም ላይ የተከፈተ ፐርሰናል አታክ አይደለም። የመጀመሪያው ከዚህ እንጀምር። ቢዝነስ ኮፊ ቶክ። ሰው ስንቀጥር ወይ ደግሞ ዴሊጌሽን ላይ የምንሰራው በጣም ወሳኝ ስህተት። ሰው ስንቀጥር ብዙ ጊዜ ምን ላይ ፎከስ እናደርጋለን? ስኪል ላይ ፎከስ እናደርጋለን። ስራውን ይችላል፣ ያውቃል፣ ይሄዳል ወይ እንትና ዲግሪ የተመረቀ የ3 ዓመት 4 ዓመት ስራ ልምድ ያለው እሱን ነገር ብታስቀሩ እመክራችኋለሁ። ለምን? ያንን ስራ ለዛ ሰው ነው የምትሰጠው። ስለዚህ የሰውየው ማንነት ይቀድማል። የሰውየው አቲቲዩድ፣ የሰውየው ካራክተርና ማንነት ይቀድማል። እዛ ማንነት ላይ ነው ምን የሚጨምረው? ስኪል የሚጨምረው። ስለዚህ ስራውን አሳልፈ የምትሰጠው ሰውዬ ይቀድማል። ከምኑ ይልቅ? ከስኪሉ ይልቅ። ስለዚህ ሰውየው ላይ ነው እንጂ ስኪል የሚጨመረው ስኪል ይዛ አይደለም ሰው የምትፈልገው። ብዙ ጊዜ የተለመደው እንደዛ አይደል? አካውንታንት ትፈልጋለሁ በእንትን ዲግሪ የተመረቀ ከዛ በኋላ ይሄን ያህል ዓመት ትሰራለህ። ኖ ስኪሉን ተናግረህ አይደለም ሰውየውን የምትጠራው። ሰውየውን ጠርተህ ነው ስኪሉን የምትፈልገው። ሴቭ አድርጎና በደንብ ስሟት። መልካም ይሳቅ። የተነሳው ቶፒክ አሪፍ ነው፣ ምክንያቱም አቲቲዩድ ይበልጣል። ምንም ጥያቄ የለውም። because at the end of the day ስኪል ትሬነብል ነው። ሙያን ማስተማር ይቻላል። የሆኑ ሰዎችን ግን ባህሪያቸውን ግን መቀየር ይከብዳቸዋል። ስራ ቦታ ላይ የተሳከለ ባህሪ ሲመጣ ሙያን ለማስተማር ቀላል ነው። but ሚስ ያደረገው ነገር ብዬ ማስበው ማስተዋወቂያ አስተዋወቁ ግን ባህሪን አይደለም ማስተዋወቂያ የምታደርጉት ስራ ነው። የከሰው አይደንቲፋይ ሊደረግ ይችላል በስራው በባህሪው ግን ራሱን አይደንቲፋይ ሊያደርግ ይችላል። ያ ማለት ዲግሪ የሌለው ሰው ዲግሪ ያለኝ ብሎ አፕላይ ቢያደርግ ተቀባይነት አያገኝም። ግን እኔ ጠንካራ ሰራተኛ ነው የምፈልገው ብዬ ማስተዋወቂያ ባወጣ ግን ሁሉም ጠንካራ ሰራተኛ ነኝ ብሎ ኢዚሊ ራሱን ሪሌት ሊያደርግ ይችላል። ስለዚህ ሰዎችን ሆለም ቀረም ስጠሯቸው ባላቸው የሙያ ችሎታ ነው የምትጠሯቸው። ከመጡ በኋላ ግን ኢንተርቪው ስታደርጉ ፐርሰናሊቲያቸው ሚዛን ላይ ይቀመጣል ማለት ነው። እሱ እንዴት ነው የምታደርጉት? ራሱን የቻለ ሌላ ሰፊ ቶፒክ ነው። ሌላ ጊዜ እናየዋለን። አዲስ ቢዝነስ ስትጀምሩ ሁሉ ሰው እናንተ ሀብታም እንደሆናችሁ ብዙ ገንዘብ እንዳላችሁ በማሰብ ብዙ ችግሮች ይዞ ይመጣባችኋል። ቤተሰብ ሊሆን ይችላል፣ ጓደኛ ሊሆን ይችላል፣ መንግስት ራሱ ከፍተኛ እዳ ወደ እናንተ ይዞ ይመጣል። ይሄ ትልቅ የቢዝነስ ዓለም ፈተና ነው። ይህን ፈተና ለመቋቋም የተሻለ መጠን ማህበራዊ ጉዳዮች ላይ መቆጠብ ያስፈልጋል። አስፋውነቱን ነው ቢዝነስ ስትጀምሩና ትንሽ ለውጥ ማሳየት ስትጀምሩ መጀመሪያ አካባቢ ላይ ሰው ትራሽ ነው የሚያደርጋችሁ። ስራ ስትጀምሩ ኧረ እባክህ ልትሞክረው ነው ይቅናህ እስኪ በርታ አይዞህ ምናምን ነው ፔቲ ነገር ሀዘኔታ ነገር ነው። ከዛ ግን ትንሽ ገንዘብ መስራት ስትጀምሩና ለውጥ ሲመጣ ኤቭሪዋን ባንዴ እዛ ላይ ነው የሚሰክላችሁ። በግ እንዴት እሱም አለፈለት። ከዛ ለቤተሰቦቹ እንዴት እንደዚህ አያደርግም? እንዴት እነሱ እንዲሆኑ አሳድገውት እንዴት እንዲህ አያደርግም? ከዛ የሆነ ያጎት ልጅ ይመጣል ምናምን አይታችሁ ታወርታችሁት የማታውቁት ሰውዬ ይደውልና ልጅ እንደዚህ ነው ሳታስቡት የሆኑ ሰዎች በርደን ይሆኑባቸዋል። መተው ሸክም ይሆናሉ። ይሄ ፋሚሊ ብቻ አይደለም፣ ጓደኛ በዙሪያ ያለ ሰው በሙሉ የእናንተ ገንዘብ መስራት እናንተ ላይ ሞር ዲፔንዳንት እንዲሆን ያደርገዋልና ይሄንን ራሴ አይቼዋለሁ ፐርሰናሊ። የሆነ ባውንደሪ ሴት ማድረግ ያስፈልጋል። አዎ፣ ግን ኒቨር ነው ቢዝነሳችሁ ደግሞ መቼ መልሶ ስትራግል እንደሚያደርግ። ምናልባት እኮ ሰዎች እናንተን ሲመለከቷችሁ በጣም ብዙ ገንዘብ እየሰራችሁ በቃ ሌላ ዓለም ላይ እንዳላችሁ ሊያስቡ ይችላሉ። ሪያሊቲው ግን እናንተ የተሰቃያችሁ ሊሆን ይችላል። ባይ አንዳንዴ ገንዘብ እየሰራ እኮ ቢዝነሱ እኮ እያተረፈ እኮ መሰቃየት አለ። ሪል ፔን እኮ አለ። አንዳንዴ ደግሞ የሆነ ወር ላይ ሰርታችሁ የሆነ ወር ዜሮ ጭጭ የሚልበት ጊዜ አለ። እዛ ጊዜ ላይ ግን ሰው በዚህኛው ወር ላይ ሰራ ይችላል ብሎ አያስብላችሁም። አንዴ ከሰቀላችሁ ነው። ለዛ ነው ይሄን አድቫይስ እኔም ሰፖርት የማደርገው። በተቻለ መጠን ሃይድ ለማድረግ መሞከር ነው። because አንደርዶግ መሆን የመሰለ ነገር የለም። ሰው ዝቅ አድርጎ ቢያስባችሁና እናንተ ከፍ ብላችሁ ትኖሩ ይሻላል ከፍ አድርገው አስባችሁ ዝቅ ብሎ ከመኖር። ወዳጄ ቢዝነስ ላይ ጀማሪ ኮንክ ስታርታፕ ላይ early መጀመሪያ አካባቢ ኮንክ ቢዝነስ ውስጥ ስራ። እያደግክ ስትመጣ ግን ቢዝነስህ ላይ ስራ። አትደባልቀው። ቴንክ ዩ። ይሄኛው አድቫይስ አሪፍ ነው። ትንሽ ማብራሪያ ይፈልጋል ብዬ ግን አስባለሁ። ምን ማለት ነው ቢዝነስ ውስጥ መስራትና ቢዝነስ ላይ መስራት? ላይክ ወርኪንግ ኢን ዘ ቢዝነስ እና ወርኪንግ ኦን ዘ ቢዝነስ እንበልና የሆነ ስታርታፕ ሶፍትዌር ካምፓኒ ያለው ሰው ካለ ሶፍትዌሮችን ላይ ቢዝነሶች ነው ዲዛይን የሚያደርጉት። ቢዝነሱ የመጀመሪያዎቹ 5 ዓመታት ድረስ ራሱ ሶፍትዌር ዲዛይን እያደረገ ኮድ እያደረገ ሊቆይ ይችላል። we call that working in the business። ሰራተኛ ነው፣ የሆነ ታስክ ወስዶ እየሰራ ነው ያለው። ልክ ቢዝነሱ ስኬል ማድረግ ሲጀምር ግን working on the business ማለት ቢልዲንግ ሲስተም ነው፣ ሌላ ነገር አይደለም። ያ ማለት እኔ ባልኖር እኔ ስወጣ ከቢዝነሱ በራሱ ኦፕሬት ሊያደርግ የሚችል ቢዝነስ እንዴት አድርጌ ዲዛይን አደርጋለሁ ነው working on the business። ያ ነው ኮምፕሊትሊ ሌላ ስኪል ነው፣ በነገራችሁ ላይ ሌላ ሙያ ነው። አሁን ደግሞ ቢዝነስ ላይ ነው መስራት ያለብኝ ቢል የሆነ ሰው ላያውቀው ይችላል። ለዛ ነው ባለሙያዎች የሚጀምሯቸው ቢዝነሶች ከ5 ዓመት በላይ ላስት የማያደርጉበት ምክንያት እነሱ የሚያውቁት working in the business እንጂ working on the business አይደለም። to work on the business እንዴት ነው ሲስተም ቢልድ የሚደረገው፣ ሰው እንዴት ሃየር ይደረጋል፣ ሚቲንግ እንዴት ይመራል፣ SOP እንዴት ዲዛይን ይደረጋል፣ ፊውቸር ፔሲንግ እንዴት ነው፣ እነዚህ ሁሉ ነገሮች
አንደርስታንድ ሊያደርግ ይገባል የአንተርፕረነር። ሶ ሙከሚል እንዳለው የመጀመሪያዎቹ 5 ዓመታት ሊሆን ይችላል እዛ ጊዜ ላይ አድፍጦ ስራ ላይ ጥሩ መሆን ነው አላማው። ከሆነ ጊዜ በኋላ ግን ቢዝነስ ላይ ጥሩ መሆን ነው። ለዛ ራሳችሁን ወጣ አድርጋችሁ የምታስተምሩት ሌላ ጉዳይ ይሆናል ማለት ነው። አየር ባየር በማርኬቲንግ ቋንቋ ምን ባል እንደሚችል አስባችሁ ታውቃላችሁ? እዚህ አይነት ስራ ከሌሎች አይነት ስራዎችም አንድ ላይ ያይዘን we call them arbitrage እንለዋለን። 3 አይነት አርቢትራጅ አለ፣ ማርኬቲንግ፣ ብራንድ እና ጂኦግራፊ። ለምሳሌ መርካቶ ውስጥ ያለ አንድ ነጋዴ የኔን ፍላጎት አይቶ ምን ፕሮዳክት እንደምገዛ ተረድቶ ፕሮዳክቱ ባይኖረው ሌላ ነጋዴ ጋር ሄዶ ያንን ፕሮዳክት ከሱ ተረክቦ ለኔ ለመሸጥ ሲሞክር አየር ባየር we call that marketing arbitrage እንለዋለን። ሁለተኛው ብራንድ አርቢትራጅ ነው። ብራንድ አርቢትራጅ ፓኬጂንጉን ብራንዲንጉን ቀይረን የአንድን ፕሮዳክት እንደራሳችን አስመስለን እንሸጠው we call that brand arbitrage ብለን እንጠራዋለን። ሶስተኛው በሎኬሽን ዲፋይን የሚደረግ ነው። ለምሳሌ መርካቶ ፕሮዳክቶችን ገዝተው ሩቅ ሰፈር የሚሸጡ ሰሚት፣ አያት የመሳሰሉ ሰፈር ላይ የሚሸጡ ሰዎች ይኖራሉ። በዋነኝነት እነዛ ካስተመሮች ከነሱ የሚገዙበት ምክንያት ለነሱ መርካቶ ሩቅ ነው። ስለዚህ በአቅራቢያቸው ካለ ሻጭ ዋጋ ጨምረውን ቢሆኑ ይገዛሉ። that case we call it geographical arbitrage። arbitrage በዋነኝነት በእነዚህ 3 አማካኝነት እንከፍለዋለን። ፈርዘር ኤክስፕላኔሽን የሚያስፈልገው ኮንሴፕት አይደለም። አርቢትራጅ ማለት ምናልባት one of the most game changing የሆኑ ኮንሴፕቶች ነው። በተለይ ደግሞ ሰርቪስ ቤዝ ቢዝነስ ላይ እኛ ሶሻል ሚዲያ ማርኬቲንግ ኤጀንሲ ስናስተምር አንዱ የምናስተምረው ይሄን አርቢትራጅ ነው። ምን ማለት ነው? ስራውን የሚሰራው ሰው እሱ ዴሊቨር ማድረግ አይጠበቅበትም ነው። ነገ ተነስቼ የፕሮዳክሽን ካምፓኒ መመስረት ይችላል ያለምንም ካሜራ። ለምን? አርቢትራጅን በመጠቀም ቢካዝ ስራውን እኔ ያለው የምሰራው የምገባው ስራውን የሚሰሩ ሰዎችን ሶሻል ካፒታል መያዝ ነው። እነሱ ተጠቅሜ ስራውን የሚፈልጉ ሰዎችን አምጥቼ የሁለቱን የማገናኘት ውስጥ ነው ቢዝነስ ቢልድ የሚደረገው። ለምሳሌ ኮንትራክተሮችን ሰሩ። የትኛው ኮንትራክተር ነው ሲሚንቶ ሲያቦካ የምታውቁት? የለም እኮ ፔፐር ወርክ ላይ ነው እነሱ ያሉት ራይት። የሚሰሩት ስራውን የሚሰሩ ሰዎች አሉ፣ ከዛ ስራውን የሚፈልጉት ሰዎች አሉ። አርቢትራጅ ጥቅሙ ይሄ ነው። ሶ ታለንት ራሱ እንደ አንድ አርቢትራጅ መሆን ይችላል። ቢዝነስ ስትገነቡ ሁሉን ነገር ነው ያደርገዋለሁ ብላችሁ የምትገቡ ከሆነ በኋላ ላይ ስኬል ማድረግ ይከብዳችኋል። ቢዝነስ ማን የሆነ ሰው ፕሮብለሙን ይመለከታል፣ ማን ገንዘብ ሊከፍል ይችላል፣ ማን ነው ፉልፊል የሚያደርግለት። ይሄንን ሁለቱን ታርጌ ነው በቢዝነስ የማገናኛቸው ነው። የማርኬቲንግ ኤጀንሲ ሙሉ ለሙሉ የቆመው አርቢትራጅ ላይ ነው። ሶ ኢትስ አ ቬሪ ኢምፖርታንት የሆነ ቶፒክ፣ በተለይ አዲስ ቢዝነስ መጀመር ለምታስቡ ሰዎች። ደንበኛን ኢሞሽናል ካላረግ ነው አይገዛም። ስሜታዊ ያረገንን ነው የምንገዛው አይደል? መቼስ ሎጂካል ቁጭ ብለን ይሄ ሱሪ ላውንደሪ ሲገባ ሲታጠብ ይለቃል ወይስ አይለቅም? ከሌሎቹ ዋጋ አንጻር ይሄ በጣም ሎጂካል ነው ብለን አይደለም እንገዛው አይደል? የሆነ ሱሪ በጣም ከወደድ ነው ውድ እንደሆነም ብናት እንገዛዋለን ስለወደድ ነው ማለት ነው። ኢሞሽናል ማረግ ነው። ያን ሰው ደንበኛን ምን ያደርጋል መሰላችሁ? ደንበኛ በኢሞሽን ይገዛል። ከዛ በኋላ በሎጂካል ወይንም ራሽናሊቲ ያረጋግጣል። ለራሱም ኤክስኪውዝ ይሰጣል ማለት ነው። ከዛ ገጥሟቸው አያውቅም? እኔ በራሴ ሾፒንግ ሳደርግ ያስቀኛል ለራሴ እና መጀመሪያ ስሜታዊ የሆነ ያስገዛኝ እንትን አይምሮዬ ምን ብሎ ያሳምነኛል። ከዛ በኋላ እንዴ ልክ ነው ይሄ እኮ እንደዚህ ነው፣ ይሄ እኮ እንደዚህ አታገኘውም። የትም ቦታ ብታገኘው እንኳን ኦሪጂናል ነው ይሄ ምናምን ያልክ ራስህን ራሽናል በሆነ መንገድ ወይም ሎጂካል በሆነ መንገድ ለማሳመን እሞክራለሁ። ግን መጀመሪያ ያስገዛኝ ይሄኛው አይደለም። መጀመሪያ ያስገዛኝ ነው ኢሞሽናሊቲ ነው። ስለዚህ ደንበኛ ለምሳሌ ሴቶች ሲሆኑ ልጆች ሲኖራቸው ባል ቤተሰብ ያለው ሲንግሎች ምንድን ነው እንትን የሚላቸው የሚለውን እቺ ሆት በተኗን ማወቅ ያስፈልጋል። ከዛ በኋላ አንድ ደንበኛ ኢሞሽናል ማድረግ ነው። ኢሞሽናል ስናደርገው ምን ይሆናል? ራሱን ኢማጂን እንዲያደርግ ማድረግ መሳል። በደንብ እየሳልን ስናስቀምጥለት ምን ይሆናል? እዛ ውስጥ ገብቶ ሲኖር ልጆቹ ወደዛ ወደዚህ ሲሉ ኔበርሁድ ውስጥ ዋክስ ያደርግ በቃ መሳል ነው ያን ፒክቸር ደንበኛው ላይ እና ያ ነገር ስሜት ያደርገዋል እና የባይንግ ዲሲሽኑን በጣም ተጽዕኖ ውስጥ ያደርግበታል ማለት ነው። እና ደንበኛ የሚገዛው ኢሞሽናል ሲሆን እውነት ነው። ሂውማን ቢንግስ ኢሞሽናል ክሬቸሮች ነን። ኢሞሽናል ሆነ ነው የምንወስነው። ከወሰንን በኋላ በሎጂክ ጀስቲፋይ ለማድረግ እንሞክራለን። ኦፍኮርስ እዚህ ጋር ግን ዲፋይን መደረግ ያለበት ኢሞሽን ምንድን ነው? ምንድነው ስሜታዊነት ሲባል ስሜትን ዲፋይን እናደርገው። በተለይ ደግሞ ቢዝነስ ላይ ሲሆን ሁለት አይነት ስሜቶች አሉ። አንደኛው towards pleasure ነው፣ ሁለተኛው ደግሞ away from pain ይባላል። ለምሳሌ ቪዲዮ ላይቲንግ ሪል ስቴት ይመስላል ሊጠቀሙት ኤግዛምፕል። ግን የምትሸጡትን ፕሮዳክት ሰዎች የሚገዙበት ዓላማ ሁለቱም ሊሆን ይችላል። በነገራችሁ ላይ አንዳንዱ ሰው ለፕሌዥር ይገዛዋል፣ አንዳንዱ ሰው ደግሞ ከሆነ ህመም ለመራቅ ሊያደርገው ይችላል። ለምሳሌ ተውትና አልኮልስ መጠጥን ብንወስድ አሁን የሆኑ ሰዎች ፈታ ለማለት ለጥሩ ጊዜ ለማሳለፍ ለፕሌዥር ይጠቀሙታል። የሆኑ ሰዎች ደግሞ ከሆነ ፔን ለመራቅ ለመደንዘዝ ደግሞ ይጠቀሙታል። ሴም ቲንግ ኢቭን እዚህ ጋር የተጠቀሰው ሪል ስቴት እንኳን ብትወስዱ ሪል ስቴትን አንዳንዱ ሰው ለልጆቹ አሪፍ ኢንቫይሮንመንት ከመፈለግ ቤትስ እንዲኖረው ከመፈለግ ሊገዛው ይችላል። አንዳንዱ ደግሞ አሴቱን ገንዘቡን ፕሮቴክት ለማድረግ እንዳያመልጠው ኦር ደግሞ ከሆነ ብዙ የሚሻሻቸው ነገሮች ይኖራሉ። ሰው ማሻሻል ያደርገው ይችላል ማለት ነው። ይሄን ለማወቅ ግን
የመጀመሪያው ዋነኛው ነገር ከስተመር አንደርስታንዲንግ ነው። ከስተመሬ የሚገዛው ወይም ደግሞ ባይንግ ትሪገር እንለዋለን። ትሪገር የሚያደርገው እንዲገዛ ትሪገር የሚያደርገው ነገር ምንድነው? ምክንያቱም ከሆነ ፔ ለበሸሽ እየሞከረ ያለን ሰው የሆነ ዲዛይር ብትሸጡለት አይፈልገውም። ቤት የሚገዛው ሰውየው አሴት እንዲሆንለት ወይም ደግሞ ገንዘቡን ለማሸሽ ከሆነ እዛ ጋር ቤተሰብ መስርተህ ልጆች ምናምን ብትሉት ለሱ ምንም ሴንስ አይሰጠውም። እንደውም ሌላ መጥፎ ኢሜጅ ስለሆነ እንዳይገዛ ነው ትሪገር የሚያደርገው። ከመሸጣችሁ በፊት ዋናው ጉዳይ ከስተመሮች እኔን የሚገዙኝ ወይም ትሪገር የሚያደርጋቸው ምን አይነት ነገር ነው። እሷን ካወቅኩ በኋላ ያችን ፔን እየሄድኩኝ መቀጥቀጥ ነው። ምናልባት እሺ እንዴት እናውቀዋለን ካላችሁ በጣም ቀላሉ ነገር ነው መጠየቅ። በቃ ዋጋ ለመጠየቅ ሲመጣ ቆይ እነግርሃለሁ ዋጋውን ሊትሶ ግን ለምን የፈለከው ንገረኝ፣ ምን አይነት ፕሮብሌም ነው ሶልቭ ለማድረግ እየሞከርክ ያለው? ከዛ ይነግራችኋል። ሲነግራችሁ በቃ እዛ ላይ መቀጥቀጥ እኮ ነው። ሞር ጥያቄ መጠየቅ ነው። የሴልስ ፐርሰን ስራው መመለስ ሳይሆን መጠየቅ ነው። መልሱን ራሱ ከስተመሩ ነው የሚመልሰው። እናንተ ጠይቁታላችሁ፣ ራሱ መልሱን ይመልሰዋል። ያ ማለት አይነ ስውርን እየመሩ ቤቱ ማስገባት ነው። ራሱ ነው የሚራመደው፣ እናንተ ናችሁ ዳይሬክሽን የምትሰጡት። ብዙ ሰዎች እንትን ጀምሬ ነበር you have no idea the number of people that I talk to ጀምሬ ነበር ይሄን ጀምሬ ነበር ያን ጀምሬ ነበር ይሄን ጀምሬ ነበር because መጀመር is very simple። የሚከብደው ከስተመር ገዡ ከየት ይምጣ ነው። የየትኛውም ቢዝነስ ጨዋታ ያለው ማርኬቲንግ ላይ ነው፣ ቢዝነሱ ላይ አይደለም። it doesn't matter what it is ቢዝነሱ to be honest። ለምን አፈር አትሸጡ? ዛፍም ሸጡ ከፈለጋችሁ። ቤት ይሁን መኪና ይሁን it can be anything that you can think of። የማርኬቲንግ ስኪል ካላችሁ የትኛውንም አይነት ነገር መሸጥ ትችላላችሁ። ማርኬቲንግ ስኪል ማለት ያላችሁን ፕሮዳክት ያን ፕሮዳክት ወይ ሰርቪስ ከሚፈልግ ሰው ፊት ለፊት መቅረብ ማለት ነው። ገብቷችሁ አለባበሌ ከስተመሩ ከፕሮዳክቱ ጋር ማገናኘት ማለት ነው። ያን እንዴት ነው የምታደርጉት? የሆነ ነገር ፌስቡክ ላይ በመለጠፍ አይደለም። ዩ ኒድ ትክክለኛ የማርኬቲንግ ስትራቴጂ። ስለ አድቨርታይዝመንት መማር አለባችሁ። ጉግል አድ እንዴት ነው የሚሰራው? ሴልስ ፈነል ምንድን ነው? ኢሜይል ማርኬቲንግ ምንድን ነው? ያ ነው እኔ የምሰራው ቢዝነስ ውስጥ ከሃይት ፕሮዳክቶች ጋር ጥሩ የሆነ ሉክሬቲቭ ኮምፐንሴሽን ከሚያመጣልን ፕሮዳክቶች ጋር እንሰራለን። እሱ ብቻ አይደለም፣ ኤፌክቲቭ የሆነ የማርኬቲንግ ስትራቴጂ አለን ማለት ነው። ስለዚህ ከስተመሮቻችንን ደግሞ ኦል ኦቨር ዘ ግሎብ እናገኛለን። ይህ ነገር ከስክራች መጀመር መማር ይቻላል። ያነሳቸው ቶፒክ ተመችቶኛል ሆነስትሊ ቢካዝ ያው ማርኬቲንግ ላይ ነው እኔም ኮንቴንት የምሰራው። ብዙ ነገር የማርኬቲንግ ነው። ሰው ብዙ ሀሳቦችን እስማማበታለሁ። ጀስት አድ ለማድረግ ያህል ግን ብዙ ሰው ማርኬቲንግ አልገባውም። እኛ ሀገር ላይ በተለይ ብዙ ሰው አልገባውም። በተለይ ዲጂታል ማርኬቲንግ ሩቅ ኮንሰፕት ነው ሆነስትሊ በጣም በሚያሳዝን ሁኔታ። ሌላው ዓለም ላይ ሄዷል። አሁን በእርግጠኝነት ስንቶቻችሁ ናችሁ ስለ ሴልስ ፈነል፣ ስለ ማርኬቲንግ ፈነል የምታውቁት? ስለ ሲቲአር የምታውቁት ስንቶቻችሁ? ስለ ጉግል አድ፣ ስለ ፌስቡክ አድ ስንቶቻችሁ ታውቃላችሁ? ኤንድ ዩ ሃቭ አ ቢዝነስ አፓረንትሊ። ይገርማል እንዴት ራሱ እንደሆነ። ሌላ ዓለም ላይ ያሉ ሰዎች በተለይ ግራ ነው የሚገባቸው እኛ የሚመለከቱት። ሀብታም ነኝ ሳታውቅ ነው የሚሉ የሚችሉት። በተለይ ደግሞ አሁን በዲጂታል ወርልድ ያው ያለንበት ላንድስኬፕ ኢትዮጵያ ያለችበት ከረንት ሲቹዌሽን ይሄን ሰፖርት የሚያደርግ ስለሆነ ነው። ስቲል ሱቅ ከፍታችሁ ስኬታማ መሆን ትችላላችሁ። አንድ ሰው እንደው ቪዲዮ ሰርቶብኛል። ዮናስ የሚናገረው የማርኬቲንግ ስትራቴጂ ለአሁኒቷ ኢትዮጵያ ሳይሆን ወደፊት ለምትመጣው ኢትዮጵያ ነው የሚልና አይ ሚን ወደዛ ለምን ያለ ነው ወደ ኋላ የሚሄድ የለም። ራይት እያየነው ነው። በቴክኖሎጂ ሁላችንም ኮኔክት ሆነናል ከሌላው ዓለም ጋር። ስለዚህ you have to learn ማርኬቲንግ እንዴት አጀስት እያደረገ እንደሆነና ሪሰንትሊ የሰራ ነው ቢዝነስ በዲጂታል የተሰኘ የ3 ቀን የማርኬቲንግ ትሬኒንግ አላማው ይሄ ነበረ። ቢዝነስ ኦነሮችን ስለ ማርኬቲንግ እንዲማሩ ማድረግ። ቢካዝ እነ ስቲቭ ጆብስን ስትወስዱ ዓለም ላይ በጣም ጃያንት የሚባሉ አንትረፕረነሮች ማርኬቲንግ ላይ ትልቁን በጀት የሚወስደው 70-80% ማርኬቲንግ ላይ ነው የማወጣው ይላሉ። ለምን? የፈለገ ምርጥ ነገር ብትሰሩ አቴንሽኑ ከሌላችሁ ምን ታረጉታላችሁ? ዋናው ነገር እኮ አቴንሽን ነው። አሁን ላይ attention is the currency. whoever has the attention has the money። አበቃ። ገንዘብ ያለው ሰው አቴንሽኑ ያለው ሰው ጋር ነው። ቢዝነሳችሁ ምንም ይሽጥ ደህና አቴንሽን ካላችሁ ገንዘብ ትሰራላችሁ። አበቃ። ዳትት እሱን ለማድረግ ደግሞ you need to understand marketing። ከስተመር ከየት ነው የሚመጣው? እንዴት ነው የሚያገኘኝ? እንዴት ነው የሚሸጥለት? እንዴት ነው ደጋግሞ እንዲገዛኝ የማደርገው? ይሄን የምታደርጉበት ማርኬቲንግ ሲስተም ከሌላችሁ በግምት ነው እየሰራችሁ ያላችሁት ወይም የልምድ አዋላጆች ናችሁ ማለት ነው። በተለይ ንግድ ውስጥ ያላችሁ ሰዎች የሆነ ነገር ዲማንድ አለው ለማለት ኢኮኖሚስቶች የሚጠቀሙትን መስፈርት ብትጠቀሙ የማይሆን ነገር ላይ ገንዘባችሁን፣ ጊዜያችሁንና ሌሎች ሪሶርሶችን እንዳታወጡ ያድናችኋል። ለአንድ ኢኮኖሚስት ዲማንድ ምንድን ነው? Let's talk about it። በኢኮኖሚክስ ዲማንድ ማለት አንደኛ ለአገልግሎት ወይም ለምርቱ ፍላጎት ማለትም የሆነ ቫልዩ አለው በሰዎች ዘንድ። ሁለተኛው ደግሞ ያንን ምርት ወይም አገልግሎት በዛ ዋጋ ከፍለው ለማግኘት መፈለግ አለባቸው። ይሄ willingness to pay ይባላል። ሶስተኛው እና ብዙ ሰዎች ደግሞ የሚሸወዱበት ነገር ምንድነው? ability to pay ማለትም በዛ ዋጋ ያንን ምርት ወይም አገልግሎት ከፍሎ መውሰድ መቻል። ስለዚህ ሁሉ ጊዜ የዲማንድ ሰርቬይ ስናረግ፣ ጥናቶችን ስናረግ ምናምን ነገር አንድ ነገር ጠያቂ ስላለው ብቻ
ዲማንድ አለው ማለት አይደለም። ለዛ ለምንጠየቀው ነገር ዋጋ ካወጣንለት በኋላ ማለትም ዋጋው ትርፋችንንም ወጫችንንም ኮስታችንንም አካቶ ፌር የሆነ ነገር ስንናገር ያንን ዋጋ ለመክፈል የሚፈልጉ ሰዎች ጥቂት ከሆኑ ያ ነገር ዲማንዱ በጣም ትንሽ ነው ወይም ደግሞ ዲማንድ የለውም ማለት ነው። ስለዚህ በጠያቂዎች ልንታለል አይገባም። ምክንያቱም እንደ አንድ ቢዝነስ ኦነር ወይም ደግሞ አንድ አቅራቢ ኮስቱም ቤር የምናደርገው እኛ ስለሆንን ኦፖርቹኒቲ ኮስቱንም ጭምር። ምክንያቱም ያንን ነገር ዴቨሎፕ ለማድረግ የሚፈጅብንን ጊዜ ሌላ ነገር ላይ በደንብ ዲማንድ ያለው ነገር ላይ ብናወጣው የምናገኘውም ሪተርን ስለሚኖር በዚህ መልኩ እንድታስቡበት እጋብዛችኋለሁ። ለዛሬ ነው። ይመቻችሁ። ይሄ በጣም ኢምፖርታንት ነው። በተለይ ደግሞ አዲስ ቢዝነስ ለሚጀምር ሰው ኦር ዳይቨርሲፋይ ለማድረግ ለሚያስብ ሰው ምን ላይ ቢሰራ ነው ዲማንድ ያለው የሚለውን ነገር ቼክ ሲያደርግ ብዙ ጊዜ ከስተመር ሪኩዌስት ነው እንደ ዲማንድ የሚቆጠረው። ያ ማለት ይሄ አለ ሆይ ይሄ ለምን አትሰሩልኝ የሚል ጥያቄ በመጣ ቁጥር አይ ይሄ ነገር ዲማንድ አለው መሰለኝ የሚል ፐርሰፕሽን ይፈጥራል። እና ልክ ናችሁ፣ ግን እሱ ብቻ አይደለም ነው። ኢቨን በተለይ ደግሞ መጨረሻ ላይ ሶስተኛ ላይ ያነሳው በጣም ወሳኝ ነገር ነው። አንደኛ ፍላጎቱ አለ ወይ፣ ሁለተኛ መክፈል ይችላል ወይ፣ አቅም አለ ወይ። ሰውየው መክፈል ካልቻለ ምንም ዋጋ የለውም ባይ ዘ ወይ። ሶስተኛ አውቶሪቲ አለ ወይ፣ መክፈል ቢችል እንኳን ራሱ ነው ወይ መክፈል የሚችለው ወይስ ሌሎች ዲሲዥን ላይ ኢንቮልቭ የሚያደርጉ ሰዎች አሉ። ለምሳሌ ሁሌ እላችኋለሁ ሰንበዲ ሚስቴን ላማከር ካለ ለሂድ ካለ አውቶሪቲ ከሌለው የመክፈል ስልጣን ከሌለው ምንም ጥቅም የለውም ያሰው። ሶ ዲማንድ አለው የለውም የሚለውን ከመወሰዳችሁ በፊት ማጣራት ያለባችሁ ነገር የመጀመሪያው በጀት አለ ወይ ነው። ሰውየው መክፈል የሚችለው በጀት አለ ወይ። ሁለተኛ አውቶሪቲ ስልጣን አለ ወይ፣ ያንን በጀት አውጥቶ መክፈል ይችላል ወይ። ማለት ከተስማማ ወዲያው በባንኩ ትራንስፈር የሚያደርገውን ወይስ ማማከር ያለበት ሰው አለ። ሰው ላማከር ብሎ ከሄደ አይመለስም። ሶስተኛ ኒድ ነው ወይ፣ ዋንት ነው ወይስ ኒድ ነው እየሸጥኩ ያለሁት። ዋንት ከሆነ ወይም ደግሞ ለግዠሪ ነገር ከሆነ ዲማንዱ በጣም ዝቅተኛ ነው ማለት ነው። ነሰሲቲ ሲሆን ነው ሪል ዲማንድ የሚሆነው። ሌላ አራተኛ ታይሚንጉ ትክክል ነው ወይ፣ ያንን ፕሮዳክት የምታመጡበት ጊዜ ፕሮዳክቱ ጥቅም ላይ ሊውል የሚችልበት ጊዜ ላይ ነው ወይ የመጣው። እነዚህ አራት ነገሮች ናቸው ዲማንድ የሚያስብለው። የመጀመሪያው በጀት አለ ወይ፣ ሁለተኛው ኦቶሪቲ አለ ወይ መክፈል ይችላል ያ ሰው፣ ሶስተኛ ነሰሲቲ ነው ወይ፣ አራተኛ ደግሞ ታይሚንጉ ትክክል ነው ወይ። ይሄንን ስታረጋግጡ ዲማንድ አለው ማለት ይቻላል። ወይ እንግዲህ ለዛሬ ያስኩላችሁ እነዚህ ቪዲዮዎች ነበሩ። አብዛኞቹ የተመረጡ ኮንቴንቶች በጣም ጥሩ አስተማሪ ይዘት ያላቸው ናቸው። እነሱ ላይ የተወሰነ ኤክስፓንድ ለማድረግ ሞክሬያለሁኝ። ሌሎች ብዙ የተውኳቸው ኮንቴንቶች አሉ። ያው ሁሉን ላይ ሪፍሌክት ማድረግ ስለማይቻል ማለት ነው። አይ ሆፕ ብዙ ቫልዩ እንዳገኛችሁበት። ዋናው ነገር ከነዚህ የተለያዩ ኮንሴፕቶች ውስጥ ምን ኤክስትራክት እያደረግኩኝ ቢዝነስ ላይ ልጠቀም እችላለሁ ነው። ምናልባት ቲክቶክ ላይ በቀን 1 ሰዓት 30 ደቂቃ ልታሳልፉ ትችላላችሁ። ግን ከምታዩዋቸው ኮንቴንቶች መካከል አንዲት የሆነ ሾርት ፎርም ኮንቴንት እዛች ላይ የምታገኙት ኮንሴፕት ምናልባት ቢዝነሳችሁን ኮምፕሊትሊ ትራንስፎርም ልታደርጉ ስለምትችሉ በተቻለ መጠን ሶሻል ሚዲያ ላይ እነዚህን ሰዎች ፎሎ በማድረግ የራሳችሁ ቢዝነስ ለማሳደግ ተጠቀሙበት። ቢካዝ እውቀት ከየትም አይመጣም ከእንዲህ አይነት ነገር ስለሆነ የሚወጣው ማለት ነው። አይ ሆፕ የዛሬው ቪዲዮ ቫልዩ እንዳገኛችሁበት። በሌላ ቀን እንገናኛለን።